ሜላ ያስቀመጠችውን የአብርሽን ፎቶ ማምጣት ብቻ ሌላ ነገር አስበህ ነው እንደሷ ሌላ ፍላት ዋጋ እንዳለ ነገርናታል። ሌላም ነገር እኮ ያስከፍላታል ዋጋ። አሁን ይወታ ሊመሰቃቀል ይችላል። እንወጋሻለን ያለ በዛ እንድታስፈችለት እንብራታለን። አንተ 10,000 ብሩን ብቻ አስገባል። አስዋነች ነው ማሰሩልኝ አለች። እቺ ራሷ የምር ፈሯት ስሟል። ከንፈሯን ተቀባውና አብርሽ መሆኑን ብታውቋት ተተባበሩት ነበር አይደል እንዴ? ተባበራለን። አብርሽ መሆኑን አናውቅም። አንበው ፊቷ ላይ ምናምን የሚያረቀረቅ ነገር አለ እንዲፈዝ ማለት ነው። አብርሽ ያለበትን ላይ ታላውቃችሁ አናባከንም እኛ ብለን ነው። ሰላም ውድ የጨረቃና የግሪስ ፋሚሊዎች፣ ውድ የሁላችንም ቤተሰቦች እንደምን አላችሁ? አንድ ቆሻሻ የሆነች ሴት ልጅ መጥፎ ባል ካላት ሚስት ካላት ወንድ ልጅ ጋር ማቅጣ በፊት ካያችሁት በቀደሙ ቪዲዮ ሄርሜላ ራቁቷን ጠብቀው አብርሽ ልታሰክረው የሆነ መተት አርጋበት እንድታረግዝ ከሱ ልጅ ቋጥራ አብራው እንድትቆይ ብዙ ጊዜ ከሱ ጋር እንድትኖር ምናምን ለማድረግ እቅዳለች ብዬ ተናግሬያለሁ። አልሰማችሁኝም? ዞር ብሎ ማየት ትችላላችሁ የመጀመሪያው ቪዲዮ። እቺ ማትረባ ሴት አሰዳቢ ነውረኛ ባለጌ በጣም መጥፎ ነገርና ቆሻሻ ነገር ነው በህይወትሽ ያረግሽው። እኔ አብርሽ ላይ አልፈርድበትም፣ ምክንያቱም የጥንቆላውና የመተቱ ውጤት ስለሆነ አብርሽ አስክራ አብርሽ ሴክስ ፈጽሟል። ወንድ ልጅ ነው፣ ይሳሳታል። ሩታ ሚስቱና ባለቤቱ ብትሆንም ግን ተሳሳተ። በቃ ሄርሜላ አሁን በትላንትናው ቪዲዮ ካያችሁት ሄርሜላ በቃ አርግዛለች። ሄርሜላ የ2 ወር ነፍሰ ጡር ናት። የግሪስ ፋሚሊዎች ሁላችሁም ፈጣሪ ይርዳችሁ። እኔ ከዚህ በላይ ምንም ማድረግ አልችልም። እኔ ልጅቷን ከአብርሽ የማራቅ ስትራቴጂ 2 ሰዎችን ጠርቻለሁ። የጠንቋይ ቤት ያሳዩዋትና እሷን ለማስወገድ ፎቶአቸውን አሳይቼ እሷን አግተን ከአብርሽ ለመለያየት ምን ሰራው ስራ ብር ምናምን ሰጥቻቸዋለሁ። ችግር የለውም ምናምን ብለውኛል። እነሱ ያሉበት ቦታ እሄዳለሁ። ችግር የለውም። ፎቶን አሳያቸዋለሁ። ምንም የሚመጣ ነገር የለም። ግን ሄርሜላ ያረግሽው ስራ ነውር ነው። አንዱ ቡርኬና እዩ የምትሰሩት ስራ በጣም በልግና ነው። ይሄ ከአንድ ከተማረ ሰው ማይጠበቅ ነገር። ሩታ ምንም አጣቀም ምስኪን ልጅ ነች ብላችሁ ትጫወቱባት ነገር አቁሙሽ። ለገንዘብ ብላችሁ ከሆነ ተሳስታችኋል። ገንዘብ ጠፊ ነው፣ አላፊ ነው። ግን ሄርሜላ እኔ በኔ አያምርም። እኔ በሄድባት እዚሁ ነች፣ ቡታጅራ ነች። እኔ እጄ የሆነ ነገር ባስጠነቀቃትና ባስፈራራት ከአብርሽ እንድትርቅና ልጁን እንታስወርደው ብነግራት ስለምታቀኝ ላታናገር ትችላለች። ተደብቃ ነው የምትሄደው፣ በባጃጅ ነው የምትሄደው፣ በአብርሽ መኪና ነው የምትሄደው። እና እኔ አልሆንም፣ ሌላ ሰው ነው ምልክባት። በቃ ሄርሜላ ሌላ ሰው ልኪ ነው ማስደበድባት። ማስደብደብ አያስፈልግም። እሷን አግቶ ጠንቋይ ቤት አብርሽ ላይ ያሰራችበትን ቃጭላ አላመጣም ብላኛለች። እንድታመጣ አረጋታለሁ። እምቢ ከዚህ በኋላ እንደፈለኩ ከአብርሽ አርግዣለሁ፣ ከሱ ጋር ነው የምሆነው፣ በልጅ አስሬው ምጡን ነው ስቃዩ ነው ማመጣው ምናምን ብላሽ ከሆነ ተሳስሻል። እንዳታስቢ። እነዚህ 2 ጀማዎች ቆራርጠው ከታትፈውሽ ለእናትሽ ነው የሚልኩሽ። ያው እኛ ሴት ነሽ ብለን ነው ዝም ያልንሽ እስካሁን። ግን ሩታ ላይ ያረግሽውና በጣም የሚደብር ነገር እና ካሜራማን አሁን ለልጆቹ ፎቶዋን አሳያታለሁ። ሄደው ይዘዋት ይመጣሉ። በቃ ምንም የምንፈራው ነገር የለም እዚህ ምድር ላይ ከዚህ በኋላ። ሩታ ወልዳለች ብለሽ ተጠቅመሽ አብርሽን አንቺ አስክረሽ ልጅ ቋጥረሻል። የመስቀል ሰሞኑ ያደሩ ሰዓት ነው ያረገዘችው። የት ወገራም ገጠር ላይ ለባል አብሮ ተኝተው ነበር። በቃ የዛኔ በተፈጸረ ሴክስ ነው በቃ እቺ ልጅ ያረገዘችው። እና ምን ልላችሁ ነው የጨረቃና የግሪስ ፋሚሊዎች፣ ውርዴት ነው፣ እንደ ሀገር ነው የተዋረድነው። አብርሽ በወንጀል እንዲጠየቅ ነው የምንፈልገው። ሩታ ላይ ማቅጦባታል። በቃ አብርሽ ሊታሰርልን እንፈልጋለን። በቃ አብርሽ መታሰር አለበት። እኔ ጓደኛዬ ስለሆንኩ እስካሁን ምንም ላልል ይችላል። ከዚህ በኋላ ግን አስቀይማለሁ። ነርቨ ሰረሰርን ነው የምሰባበረው። በቃ አልሰማህም። ይሄ ነገር ሩታ ካወቀች ምን እንደምትሆን አስበው። አልፈርድብም። ሴክስ ካረክ ቆይቷል። ከሩታ ጋር ሴክስ ከፈጸማችሁ 9 እና 10 ወር ሆኗችኋል። አውቃለሁ። ስሜት ወንድ ልጅ ተሳሳታለች፣ ሴት ልጅ ታሳስታለች አይደል? ግን ማርገዝ አልነበረባትም እንዴ? መድኃኒት ማስወጥ ነበረብህ፣ መትከል ነበረብህ። ከሷ ጋር ሴክስ እንደምታረግ እናውቃለን ሁላችን፣ ግን ማስተከል ነበረብህ አብርሽ። በጣም ነው የሚያሳዝነው የምር። እንደዚህ አይነት ነገር ካንተ እኔ በተአምር አልጠብቅም። እውነት ስላችሁ ማለት ነው። ልጆቹ እያየኋቸው ነውና ልጆቹ ጋር ያለ ምንም ችግር የለውም። በቃ አቺቸማ አማን እንዴት ናችሁ? ፒስ ነው አላችሁ? አላችሁ? እንዴት ናችሁ? አማን ነው። ያው አይደብራችሁም? ካሜራ ይዤ ነው የመጣሁት። ኧረ አይደብራል። እሺ ግሪስ እና ጨረቃ ፋሚሊዎች ይባላሉ። ተዋውቋቸው እዚህ አጋጣሚ። በረከት። እኔ ኤፍሬም።
ያው ቤተሰብ የጨረቃ ነገርስ ፋሚሊዎች እነዚህ ልጆች ሁሌ ከእውነታው ጎን ናችሁ እናንተ አይደል? ያው ሁሌ እውነታውን ነው የምታወጡት። ሁሌም እውነታውን እናወጣለን። እና ሄርሜላ የጥንቆላው ቤት ያሳያቸው ሰው እናንተ ናችሁ አይደል? እኛ ነን አይደል? ሄርሜላ ማለት እሺ ነች። ፎቶዋን አሳያችሁ? ሄርሜላ ማለት እሺ ነች። አረቻው እቺ ራሷ ነች ነው ማሰሩልኝ አለችው። እቺ ራሷ ራሷ የምር ብር ሰተናለች ምናምን። እቺ ሄርሜላ ቀይዋ ራሷ ቀይዋ እርግጠኛ ነኝ በረከት እቺ ልጅ ነች። እና አሁን 100,000 ብር ሰተናለች። 100,000 ብር 100,000 ብር ያው እስቲ ማር አራባላ ካሜራ 100,000 ብር 100,000 ብር። እሺ እኛ ከዛ በላይ እናንተን አሁን ወንድ ልጅ ናችሁ አይደል? እናንተ እኛ ነን ወንድ ልጅ ላይ ሆናችሁ ወንድ ልጅ ሲሰራበትና ወንድ ልጅ አሳስታ አርግዛለች። አሁን እቺ ልጅ የወንድ ልጅ ስቃይ ወንድ ልጅ እንደዛ አይደለም ያለችን። መጀመሪያ ልጁን ወደዋለሁ፣ በጣም ነው ማፈቅረው፣ ከሱ መለየት አልፈልግም ምናምን። አብርሽ ይባላል አውቀዋል። ዩቲዩበር ነው አብርሽ ነው። ብላችሁ አውቀናለን እኛ ነግራናለች። ስለሱ አብርሽ መሆኑን አንተ ሲጀመር አብርሽ መሆኑን ብታውቁ አትተባበሩትም ነበር አይደል? እንዴ ተባበራለን። አብርሽ መሆኑን አናውቅም። አዎ ከላይ ነው ብቻ ነው ያለች። በጣም ነው የምወደው ምናምን ካለሱ መኖር አልችልም ምናምን አለች። ከዛ እኛ ደግሞ ሁለት ልጆች ለምን ይለያያሉ ብለን እኛ ምንም ማድረግ አንችልም። ቤቱን ብቻ ነው ያሳያናት። ከዛ ቤቱን ብቻ ነው እኛ ብር ያስፈልገናል ግዴታ። ከፈለግንም አሁንም ቤቱንም ማሳየት እንችላለን። አሁን እኮ ከ100,000 ብሩ ማለት ነው እናንተ የሰውየው እንትን ናችሁ እንጂ ለሰውየው የምታስገቡት ብር ነው 100,000 ብር። ቀጥታ ወደ እናንተ አልደረሰም። እኛ ጋር ምንም አልደረሰም። ምንም ብር ሰውየው ብቻ ነው ያገኘው። ለሰውየው በእናንተ አማካኝነት ነው ያገኘችው። እንደዛ ነው። አሁን በቀደም መጥቼ እኔ ልገባ አልቻልኩም። እናንተ የሱ ውስጥ ላይ ስለምትገቡ ስለምትላላኩት ሄርሜላ ያስቀመጠችውን የአብርሽን ፎቶ ማምጣት ብቻ ነው። እዛ ውስጥ የተቀመጠው በጦር የተወጋለ ፎቶ ላይ ተሰክቶ እንዲፈዝ እንዲደነዝዝ አድርገዋለች። ከሰዎች እንዳያይ እሱ ፎቶ ብቻ እንድታመጡልን ነው እኛ የምንፈልገው ከእናንተ። ብር ምናምን ይሰጣቸዋል። ምን ትላለህ ጀማ? እናመጣለን፣ ችግር የለውም። ብር ብቻ ነው እኛ የምንፈልገው። 200,000 ብር እንፈልጋለን። 200,000 ብር 200,000 ብር አይሆንም። ለማስፈቻ 200,000 ብር በጣም ነው የሚከብደው። እኛ 100,000 ብር ስለተቀበልን መጀመሪያ፣ አሁን ደግሞ ማስፈቻ ደግሞ 200,000 ብር ነው እኛ የምንፈልገው። ግዴታ የለም እንትኑ እንዲረክስ ማለት ነው። ብዙ ነው የሚደረግ ነገር ስላለ በምንድን ነው አብዛኛው ያሰራችሁ? በምናምን ብዙ ነገር አለ። የለም በጸጉር ይዛ መታለች። ጎልጌት እንትኑን ይዛ መታለች። የጥርስ ብሩሽ ልብሱን ይዛ መታለች። ስልክም አሁን በስልክ ነው አብዛኛው ጊዜ ያሰራችሁ። ስልክ ብዙ አሁን እጁ አሻራ ምናምን ሰዓት ይዛ መታለች። ሰዓት የሆነ ሰዓት አምጥታለች። አረ ምን አይነት ሰዓት ነው? የሆነ አይነት ሰዓት፣ የሚገርም ሰዓት፣ የሚያምር ሰዓት ያብረቀርቃል። ራሱ ወርቅ ቢያንስ ያብረቀርቃል። ስፋቱ በጣም ትልቅ ነው። ሰፊ ነው። ሰፊ ነው። በቃ ያብርሽ ነው የመጣችው ይሆናል። በቃ ሰፊ ራሱ ነው። ይሆናል። እሺ እናንተ ለምንድን ነው የማትተባበሩት? ወንድ ልጅ የተሰቃየ ነው እሱ። ሩታ የምትባል ልጅ ወልዳለች። ምንም ማድረግ አንችልም እኮ እኛ ምን ችግር አለ ብትተባበሩ? አሳዩን ብቻ ነው ያለችን እኛ። እሺ አሁን እናንተ እኛ 100,000 ብር መክፈል አቅም እኔ የለኝም። እኔ ለሩታ ስል እናንተ ፈልጌ አግኝቻቸዋለሁ አይደል? እኔ ደግሞ ያገኘኋችሁ ምክንያት ጠንቋዩ ቤት እንድታገናኙ ነው። ካልሆነ ደግሞ ጠንቋዩ ደግሞ ግዴታ የለም አንድ ነገር ለመፍታት ወይም ደግሞ ለማሰር ይፈልጋል። የሆነ የሚፈልገው ነገር አለ። ለምን ተቃላው? ለማሰር የሚፈልገው ነገር ዝም ብሎ ነገር አለ። ግብር የሚሰጠው ነገር አለ። ወደዛ የሚያስተላልፈው ነገር አለ። እና ደግሞ የተለያየ አይነት እንትን ስለሚያገናኝ በብር ነው የሚሰራው። ገብቶሻል? ዶሮ ለመግዛት ሲፈልግ አሁን ዶሮ በብራም ይገዛው ጥቁር ዶሮ ማግኘት አለበት፣ ወይ ደግሞ በግ ማግኘት አለበት። ጥቁር በግ አምጣ ይላል ሲፈልግ፣ ደግሞ በሬ አምጣ ይላል፣ ወይፈን አምጣ ይላል፣ ማይል ነገር አመድ ይዘና ይላል። ያንን የለም አሁን ከሰው ነው የምታመጣው። ያቃጠለ ሰው ወይም ደግሞ የገደለ ሰው አለ፣ ከነሱ ይወሰድና ወደ እነሱ ይገባል ማለት ነው። እሱን ለማድረግ ደግሞ 200,000 ብር ያስፈልጋል። 100,000 ብር እኮ መጀመሪያ የተገዛበት ነው በግ ምን እሺ አሁን ለማሰራት ማለት ነው። እሷ ትመጣለች በየጊዜው። እሷ በየጊዜው ሳይሆን አንዴ ግብሯን ሰጣለች። አሁን ከተሳካላት ነው የምትመጣው። በሳምንት አንዴ ሰክቶልኛል ካለች ትመጣለች። የቀራት ብር አለ እሱን ትከፍላለች። የቀራት ብር አለ እሱን ትከባ ቅባት አለ ትወስዳለች። እና ሁሌ ተቀበዋለች።
ተሻሸዋለች። በከንፈሯ ትስሟል። ከንፈሯን ትቀባውና ባይማ ሰጣት ነው እሱ የምትቀባው ፊቷ ላይ ምናምን የሚያረቀረቅ ነገር አለ እንዲፈዝ ማለት ነው። እንዲማረክ ሰዎች እንዳይ እሷን ማምጣት ትችላላችሁ። ጠንቋይ ፈልጎሻል ብላችሁ ከኔ ጋር እሷን እንድታገናኙ ትፈልጋለህ። እኛ አሁን ለእናንተ ገንዘብ ሰጥቼ አቅም ላይኖረኝ ይችላል። 100 ሺህ ሰጥቻችሁ ላይኖር ይችላል። ግን ደውላችሁ ብቻ ለኔ ስለማታገኘኝ ስለማትፈልግ ስለምታቀኝ ማግኘት አትፈልግም ነው። እናንተ ግን ብትደውሉላት ነው ይፈልጎሻል አባቢ ምናምን ብላችኋት እንድትመጣ አድርጉልኝ። እኔ ለእናንተ አሰጣችሁ እኔ ችግር የለም። እንደዛ ከሆነ እኔ ልጁ መጎዳት ስለማልፈልግ ያልከኝ አንተ ወንድ ልጅ ሆነ ልጁ እንደማይጎዳ አንተ ወንድ ልጅ አይደለ እንዴ? ምን ችግር አለ? እኔም እኮ የለም በእናቴ አስመላይ ነው። በእናት እርዳኝ አንተ እናቴ እርዳኝ እኮ ብላኝ ነው። እኔ እኮ ምንም አግኝቻለሁ እንዳንተ ማለት ነው። አንተ እንደረዳሃት እሱን እንደምትረዳው እኛም እንድንረዳት ማለት ነው። ጠይቃችን እርዱኝ አለች ረዳናት። ደግሞ የምናውቀውን ነገር አስረዳናት። ግን የሚያስከፍላት ዋጋ እንዳለ ነገርናታል። ሌላም ነገር እኮ ያስከፍላታል ዋጋ። አሁን ይወታ ሊመሰቃቀል ይችላል። የሱ እኮ ለሱ አሪፍ ነው። ለምን እሱ ምን አጠፋ? ፈጣሪ እኮ ያያል። ምን ሆናል እኮ አሁን እሱ ልጅ እንደወለደ አላወቃችሁም? አየህ እኛ አላወቅንም። ገና ቃጭል ነው፣ ገና አልጠነከረም እና ገና መውለዱ ነው። እኛ አላወቅንም። እያስጠላው ነው። አይሄድም ከብቶቻላ እና ይሄን ነገር እናንተ አሁን ምን ችግር አለ? እኔም ብትተባበሩ ምን ችግር አለ? እኛ እንተባበራለን። እኛ እኮ አንተባበርም እኮ አላልን። እኔ አሁን እናንተ ገብታችሁ ያን ነገር ማፍረስ ትችላላችሁ። ጠንቋይ ቤት ገብታችሁ እኛ መላ ከሰጠን ያስፈልገናል። መላ ዋናው ገንዘብ ነው። 100 ሺህ ብር አይሆንማ ልጀለስ እኛ ነው እናንተ መላ እንደሆነ አልነገርኩም። ለበሬ ጥቁር በሬ ያስፈልጋል። ወይፈን በቃ የለም ዶሮ፣ ጥቁር ዶሮ ያስፈልጋል። ጥቁር ዶሮ እኛ እናፈርሰዋለን ከዛ ያለውን እንጂ እኮ ቀላል ነው ለማፍረስ። አሁን እኔ እኮ ያልገባኝ ነገር ግንስ አሁን ሴት ልጅቷን አንተ የፈለከው እኔ ዋናው ልጅቷን የሚይዝበት አግቻት እንድታግቱልኝ ነው። እናንተ ችግር አግታችሁ አምጣችሁ እንደራደራታለን። ምን ከዛ ብር ካገኘን ከሷ ብር እንቀበላለን። ካልሆነ ደግሞ ጥንቁልናውን እንድታፈርስ እናረጋታለን። በብር እሷ ከፍላ ማለት እሷ ከፍላ እኔ ምክንያቱም ከፍዬ እንትን የምልበት አቅም ስለሌለኝ ማለት ነው። እሷ ከፍላ እናንተ አሁን ምን እንደሚሻላችሁ ገብታችሁ በ10 ሺህ ብር ሰጥቻችሁ ገብታችሁ ጠንቋይ ቤት ከምታፈርሱት ወይስ አይፈርስም? ይፈርሳል። 100 ሺህ ብር በ100 ሺህ ብር ነገር ይፈርሳል። 10 ሺህ ብር አይበቃንም ለማፍረስ። እሷን ለመያዝ ከሆነ እኛ እንይዛታለን፣ እናግታታልና እናስወጣታለን። ገብቶሻል? አታየንም ፊትን። ከዛ የሆነ ሰው ስም እንጠራባታለን። አንቺ አሰርተሽበታል። ከዛ ቤተሰቦቹ ነን እኛ የሱ ቤተሰብ ነን። ስለዛ እንወጋሻለን። ያለበዛ እንድታስፈችለት እንብላታለን። አንተ 10 ሺህ ብሩን ብቻ አስገባልን። 10 ሺህ ብር ከዛ ሄደን እንወጋታለን። ወይ አካውንታችሁን ሰጡኝና 10 ሺህ ብር እናስገባላችኋለን። ግን አሁን 10 ሺህ ብር ምን አስገባላችሁ? እሺ አካውንታችሁ አለ ምናምን ሺህ ብሩን ነው እንጂ ማስገባት ያለበት ቀብድ ነው። 1000 55 15 11 እሺ አስገባ። ሴቭ ላድርገውና እዚህ ስለምጠቀም አስገባላችኋለሁ። 3000 ብር ቀብድ ሰጣችኋለሁ። እሺ ተስማምተናል። 10 ብር በቃ እናፈርሳለን። ከዛ የቀረውን ነገር የቀረው ብር ሲገባለን እሷን እናግታትና ባይሆን ለምን እንደዚህ እናደርገን? በቃ እሷን አግቱልኝ እናንተ። እሺ አግቱልኝ። በቃ እንስማ። ለምን አይደለም? እውነት ያውን አልነገራችሁም እናንተ። እሺ ኑ ገንዘብ አረ የምትፈልጉት አይደለም? ቤተሰብ ኑ አንስማማም። ምን ችግር አለው? ሌላ ነገር አስበ ነው እንደሷ ሌላ ነገር አስበ ነው። ምኑን ሌላ ነገር አላሰብኩም። በቃ ፖሊስ አልመጣም። እኛ አንስማማም። ኧረ አንተ ከባድ ሰው ነው በጣም ቀመርክብን። ወንድ እያለ እኛ አንስማማም። ሜላን ታግታታላችሁ። አናግታታለን። አንተ ዝም በል። አይመለከትም። እያወራሁት አይደል? አናግትም። እኛ እኔ አላግትም።
አናግተም አንተ ቀልድ ነው እንዲያስከው ቀልድ ነው ያስከው አናግተም ልቀቀኝ ቀልድ ነው ያስከው አናግተም የሰው ሚስጥር ማባከን አንወድም እኛ አንተ ኧረ በእናታችሁ የሰው ሚስጥር ማባከን እኛ አንወድም የሰው ሚስጥር ማባከን እኛ አንወድም ለገንዘብ ብለን አይደለም የወንድ ልጅ አምላክ ብለን ነው አስበን ነው የሰው ሚስጥር አብርሽ እንደተሰቃየው ነው እናንተ የምትሰቃዩት እሺ አብርሽ ያለበትን ላይ ታውቃችሁ ሚስጥር አናባክንም እኛ ብለን ነው እሺ በቃ ሁለተኛ እዚህ ጋር ትመጣና ሂድ በቃ ቶሎ ሂድ